ሰላም ሰላም ጤና ይስጥልን ክብሯትና ክብሯን እንዴት ናችሁ? በያላችሁበት ሰላምታዬ ድረስ አቤል ሸንቆ ኦፊሻል ላይ ትገኛላችሁ። ማንቸስተር ዩናይትድ በእንግሊዝ ፕሪምየር ሊግ አሰልጣኙን ካሰናበተ በኋላ የመጀመሪያ ጨዋታውን አከናውኖ አንድ እኩል በሆነ ውጤት አጠናቋል። ዩናይትድ ከ2016 በኋላ በአንድ ጨዋታ በርካታ ሙከራዎችን ያከናወነበት የእንግሊዝ ፕሪምየር ሊግ መርሃ ግብርም ጭምር ነበር። 4 ጎሎች የነበሩት ዩናይትድ እና በርንሌ በሁለት አጋጣሚዎች አንዳቸውን የመምራት እድልን ያገኙበት ምሽት የተመለከት ነው። የእንግሊዝ ፕሪምየር ሊግ ጨዋታ ብዙ ነገሮች የሚነግሩን ጨዋታ ነበር ማለት እንችላለን። ብሩኖ ፈርናንዴዝ ለምሳሌ 8ኛ አሲስቱን ማድረግ የቻለበት ይሄኛው ከየትኛውም የእንግሊዝ ፕሪምየር ሊግ ተጫዋቾች በላይ በቁጥር እንዲቀመጥም ጭምር ያስቻለው። ከዛ ኮቢ ሜኖ በጨዋታው ላይ የተመለከትንበት እንዲሁ ደግሞ ጊዜያዊ የማንቸስተር ዩናይትድ አሰልጣኝ የሆኑት ፍሌቸር ደግሞ ዩናይትድን በቆንጆ ጨዋታ መምራት የቻለበትም ጭምር አጋጣሚ ነበር። 10 ኢላማውን የጠበቀ ሙከራ ማንቸስተር ዩናይትድ አከናውኗል። 65 በመቶ የኳስ ቁጥጥር ነበረው። 2.28 ኤክስጂ ነበረው። 2 ጎሎችን አስቆጥሯል። 30 ሙከራዎችን አድርጓልና ከተጋጣሚያቸው በርንሌ አንጻር ከተመለከት ነው በብዙ ዘርፈ ብዙ ምክንያቶች በጨዋታው ላይ የተሻለ ዩናይትድን እንድናይ ያደረጉበትን ጨዋታ ተመልክተናል። ታዲያ በዚህ ጨዋታ ላይ ብዙ ነገሮችን መናገር የምንችልበትን የዩናይትድን ቀጣይ የቡድን መዋቅር ሊጠቁም የሚችል ነገር ያየን ይመስለኛል። በአማካይ 26 ዓመት ከ81 ቀናት የሆነውን ስብስብ ትላንትና አይተናል። ለምሳሌ ዩናይትድ በባክ ፎር መጫወት እንዳለበት የሚጠቁም ጨዋታ ነበረ። ብዙሃኑ የእግር ኳስ ቤተሰቦች ዩናይትድ ይህንን የጨዋታ መንገድ የሚከተል ከሆነ ከባክስሪ መውጣት የሚችልበት እድል ካለ ብዙ የስኳድ ዴብዝ ስለመኖሩ መከራከሪያ ሀሳቦችን ያነሳሉ እና የተሻለ የቡድኑንም ጭምር ደግሞ የማጥቃት ከዚህ የተሻሉ ጎሎችንም ጭምር ደግሞ የማግኛ መንገዶች እንዳሉ ይነሳሉ። ትላንትና ሊዛንድሮ ማርቲኔዝ ከሃይደን ሃይቨን ከዛ አጣምረዋል። ሉክ ሾው እና ዲየጎ ዳሎት ደግሞ በግራና በቀኝ አማካይ ላይ ይጠበቅ እንደነበረው ብሩኖ ፈርናንዴዝ አድቫንስ 10 ቁጥር ቦታ ላይ እንዲሰለፍ በማድረግ ካዝሜሮ እና ማኑኤል ኡጋርቴን የተከላካይ አማካይ አድርጎ ማቲያስ ኩኛንና ፓትሪክ ዶርጉን ከቤንያሚን ሼሽኮ ጀርባ የሚጫወቱ ተጫዋቾች የማድረግ እቅድ በመጀመሪያው የቡድናቸው እቅድ ውስጥ ይዘውበት የገቡትን የጨዋታ መንገድን ምርጫ ሲያደርጉ የተመለከትንበት ነበር እና በዚህኛው የጨዋታ ሂደት ውስጥ ደግሞ ዩናይትድ በጣም ስኬታማ ነበር ማለት እንችላለን። ለምሳሌ እጅግ በጣም ትልቁና በጉል ሊነሳ የሚገባው ጉዳይ የቤንያሚን ሼሽኮን የተመለከተ ጉዳይ ነው። ለምንድን ነው ትላንትና ሻይን ማድረግ የቻለው? ባለፉት ጨዋታዎች ብዙ በሚባሉ ጨዋታዎች ጎል ማስቆጠር እጅግ በጣም አስቸግሮት ወይም በሩበን አሞሪም ቆይታ 2 ጎሎችን ብቻ አስቆጥሮ በአንድ ጨዋታ እንዴት 2 ጎሎችን ሊያስቆጠር ቻለ? ምንድን ነበር የተለየው ምክንያት የሚለው ጉዳይም ጭምር እንድናይ ያደረገን ነበረ ቀደም ሲል የተመለከት ነውና ዩናይትድ ራሱ ግን ያለ ብሩኖ ፈርናንዴዝ ማሰብ የማይቻል ቡድን መሆኑንም ጭምር ትላንትን የተመለከትንበትን ምሽት አሳልፏል እና የቤንያሚን ሼሽኮ ቀጣይ ቆይታዎችም ጭምር ስኬታማ እንዲሆኑ ብሎም የብሩኖ ፈርናንዴዝን ስኬታማ የማንቸስተር ዩናይትድ ቆይታንም ጭምር ደግሞ ከዚህ የተሻለ ለማድረግ አንድ በትክክል የተረዳነው ነገር ምንድን ነው? ብሩኖ ፈርናንዴዝን 10 ቁጥር ቦታ ላይ ማጫወት ይበልጥ ከኋላ ሲሆን የመከላከሉን ስራ ያግዛል። ቡድኑን በመምራት ደረጃ ሊድ ማድረግ የሚችል ተጫዋች ነው። የቦክስ ቱ ቦክስ ሩጫዎችን ያከናውናል። ፕላስ ደግሞ የተከላካይ አማካይ ባህሪያቶችንም ጭምር እንዲወስድ ይደረጋል። ኳሶችን እንዲያቋረጥ መልሶ ኳሶችን ከሳጥን ሳጥን እድሜው ገፍቶ እያለ እነዛን የቤት ስራዎች እንዲሰራም ጭምር ይጠበቅበታል። ኦፍኮርስ እዚህኛው ብሩኖ ላይ ምንም ነገር ቢያደርግ ተጫዋቹ በሜዳ ውስጥ ያለውን ነገር ለመስጠት ፍጹም የሚወድ አይነት ተጫዋች እንደመሆኑ መጠን ይሄ ነገር አሁንም ላያደርገው ይችላል ማለት አይደለም። ነገር ግን ለሳጥን ፍጹም ቀርቦ የምንመለከተው ብሩኖ ፈርናንዴዝ ግን ለብዙሃኑ የዩናይትድ የፊት መስመር ተጫዋቾች ብሎም ደግሞ ራሱም ጭምር ጎል ለማስቆጠር ፍጹም የተቃረበው ተጫዋች የመሆን እድሉ እጅግ በጣም ሰፊ ሆኖ እንመለከተዋለን። በዚህ ምክንያት ነው ትላንትና ጎል አሲስት ሲደረግ አንድ የተመለከትነው በጨዋታው ላይ ብሩኖ ፈርናንዴዝ ምን አይነት ኳስ ነበር ለቤንያሚን ሼሽኮ ሰጠው። ኢቨን ትላንትና በቤንያሚን ሼሽኮ በኩል የተመለከትናቸው የጨዋታ ቆይታዎችን አስተውላችሁ ከነበረ ብዙ ኳሶቹን ለመንካት ረጅም ጊዜ ወስድበት የነበረ ተጫዋች አልነበረም። ዊዝን ዋን ፓስ ነበረ ጎሎቹን ለማስቆጠር
ውሳኔዎቹ ፐርፌክት ሆነው የተመለከትንባቸውም ጭምር ቅጽበቶች የማስተዋል እድል ያገኘ ነው። ለዚህ ደግሞ ትልቁ ብለን የምናነሳው ምንጊዜም በአንድ ቡድን ውስጥ ትልቁን ኃላፊነት መወጣት የሚችሉ የተጫዋቾች የኳስ አቅርቦት ትልቁን ኃላፊነት እንደሚወጣ ይታወቃልና ቡድኑ ወደፊት ወደ ላይኛው የሜዳ ክፍል ወይም ወደ ሳጥን ተጠግቶ በሚጫወትበት ሰዓት ላይ ራሱ ጎል ማስቆጠር የሚችል ተጫዋች ነው። ከዛ ባለፈ ደግሞ ለቡድን አጋሮቹ የሚያቀብላቸው ኳሶች እጅግ በጣም የቤት ስራቸው የተጠናቀቁ ለጎል ፍጹም የቀረቡ ኳሶችን የማየት እድላችን እጅግ በጣም ሰፊ ሆኖ እንመለከታለን። ትላንትና የሚያየነው የምሽቱ ቆይታ በጣም አስደናቂ የነበረው ይህንን ነበር። በፕሪሚየር ሊግ ውስጥ በብሩኖ ፈርናንዴዝ አማካኝነት ቡድኑንም ጭምር ሲያግዝ የተመለከትንበትን አጋጣሚ የተመለከት ነው ማለት ነው። ስለዚህ ቀጣይ የትኛውም አሰልጣኝ ምናልባት በቀጣይ ወደ ዩናይትድ የሚመጡ አሰልጣኞች ይህንን ጉዳይ በደንብ እንደሚያጤኑ ምናልባት የቤንያሚን ሼሽኮን ዝውውር ፌል እንዳላደረገ ብዙዎች ተስፋ እንዳደርጉበትና ተጫዋቹ ዳግም ገና በኦልትራፎርድ የማበቢያ ጊዜ እንዳለው የተረዱበት ምሽት ትላንትና የተመለከትነው የጨዋታ ቆይታ ነበር ማለት እንችላለን ማለት ነው። በብዙ ምክንያቶች በተመለከትናቸው የጨዋታ ላይ እንቅስቃሴ በዚህኛው የሜዳ ክፍል ላይ ዩናይትድ ይበልጥ ስኬታማ እንዲሆን በዩናይትድ በኩል ለምሳሌ ብራያን ምቤሞ ሲመለስ፣ አማድ ዲያሎ ሲመለስ፣ ማቲያስ ኩኛ እንዲሁ ደግሞ በተመሳሳይ የተመለከትናቸው ያሉት ራሱ ሴስኮ፣ ብሩኖ ፈርናንዴዝ፣ ሜሰን ማውንት ያሉት ብዙ የማጥቃት ዲብዝ ያለውን ስብስብ በምናይበት ወቅት ላይ ቡድኑ በተሻለ ጥራት የማጥቃትና ብሩኖ ፈርናንዴዝ ምናልባትም ክሊር ከት ቻንስ የሚባሉ ጎል የመሆን እድላቸው በጣም የሰፉ ኳሶችን ጎል የመሆን እድላቸው በጣም ሰፋ ያሉ ኳሶችን የማየት እድላችንን በጣም ከፍ ማድረግ የሚችል ተጫዋች የመሆን እድሉን እጅግ በጣም የሚያሰፋለት ተጫዋች ሆኖ እናገኘዋለን። ይሄኛው በቀጣይ በሚኖረው ቆይታ በደንብ ከምንመለከታቸው ጉዳዮች ውስጥ አንዱ ነው። ፕሪሚየር ሊግ ውስጥ ግን በዩናይትድ ቤት ውስጥ ሌላ አፕግሬድ የሚደረጉ የዲፌንሲቭ ሚድፊልደር ተጫዋቾችን የማየት እድላችን በጣም ሰፊ ነው ሰመር ላይ ሲመጣ። ነገር ግን እስከዛ ድረስ ምናልባትም በቡድኑ በኩል ማኑኤል ኡጋርቴን ካዝሜሮ አሊያም ኮቢ ሜኖ እዛ ቦታ ላይ የማጣመር ቀጣይ በሚመጡት አሰልጣኞችም ጭምር ተግባራዊ የሚደረገው የቤት ስራ የመሆን እድሉ በጣም ሰፊ ነው። ትላንትና ኮቢ ሜኖ ተቀይሮ ከገባ በኋላ አንጻራዊ ምንም እንኳን ያለቀላቸው ኳሶችን የማቀበል እድል ባይኖረውም በጨዋታ ላይ በነበረው ቆይታ ነገር ግን ጥሩ የሚባሉ የሜዳ ላይ እንቅስቃሴዎችን ሲያሳልፍ የነበረ ተጫዋች ነበር ማለት እንችላለን። በእርግጥ ከአሰልጣኞች መውጣት በኋላ በየትኛውም ቡድን ውስጥ አንድ ያልተጻፈ ህግ አለ። ተጫዋቾች እጅግ በጣም የተነቃቃ ስሜትን የሚያስመለክቱበት በቡድናቸው የማሸነፍ ስነ ልቦና ውስጥ ትልቁን ኃላፊነት የሚወጡ ተጫዋቾች የማየት እድል እጅግ በጣም ሰፊ ሆኖ እንደሚታየም ጭምር ሁልጊዜም ከምንመለከታቸው ተግባራቶች መካከል የሚነሳ ነው። ነገር ግን ትላንትና ምሽት በተመለከትነው የዩናይትድ ቆይታ ምንም እንኳን በሊግ ውስጥ በጣም ደካማ የሚባለው ዘንድሮ በአጋጣሚ ዩናይትድ አሁን ላይ በደረጃ ሰንጠረዡ የመጨረሻ ግርጌ ላይ ከሚገኙ ሶስት ቡድኖች ጋር ያደረጋቸውን ጨዋታዎች ማሸነፍ አልቻለም። ነገር ግን እንዲያም ሆኖ ቀጣይ ወደ ጨዋታ ፎርም ለመምጣት ምናልባት ከብራይተን ጋር ባለው ጨዋታ አሰልጣኝ ጃክ ፍሌቸር ቡድኑን እንደሚመሩት ይፋ አድርጓል። ከዛ በኋላ ማን ወደ ቡድኑ ጊዜያዊ አሰልጣኝነት ይመጣል የሚለው ጉዳይ የሚጠበቅ ሆኖ ሳለ ነገር ግን አሁን ባለው ሁኔታ በቡድኑ በኩል የተመለከትናቸው ከሚገኙት ጉዳዮች ውስጥ ይበልጥ የተሻለ ሜዳ ላይ እንቅስቃሴንም ጭምር የማየት እድል የፈጠረለንን ጨዋታ የተመለከትንበት ምሽት ነበር። በዚህ ውስጥ ግን ሁለት የተከላካይ አማካዮችን የሚጠቀም ይበልጥ ደግሞ በዚህኛው ስብስብ ላይ ሌሎች ተጫዋቾች መጨመር ሲቻል ከዚህም ጭምር ከፍ ያለ ቡድን የማየት እድላችንን ሰፋ ያደርጓልና በባክፎር መጫወትና ከባክፎር ጀርባ ደግሞ በሁለት ዲፌንሲቭ ሚድፊልደር መጫወት ለዩናይትድ በቀጣይ ለሚመጡት አሰልጣኞችም ጭምር የሚጠቁም የምሽት መርሃ ግብርን ጭምር እንድናይ ነበር በትላንትናው ጨዋታ ላይ ያስተዋል ነው። ምናልባት አሁን ባለ ሁኔታ በጣም በርካታ የሚባሉ ስሞች ናቸው ሜንሽን እየተደረጉ ያሉት። ነገር ግን እዚህ ጉዳይ ላይ ሰፋ ያሉ ጉዳዮችን ይዘን መምጣት የሚኖርብን የሚመስለኝ ቤንያሚን ሼሽኮ ግን ትላንትና ምናልባት ስላደረጋቸው ነገሮች ማንሳት ያሉብን ይመስለኛል። ለምሳሌ በቦክስ ውስጥ በአምስት አጋጣሚዎች በትላንትናው ጨዋታ ላይ ኢላማችን የጠበቁ ሙከራዎችን ሲያከናውን ተመለከተን። ከየትኛውም የእንግሊዝ ፕሪሚየር ሊግ ተጫዋች በዚህ ሲዝን በአንድ መርሃ ግብር ይህንን ማድረግ የቻለ የፊት መስመር ተጫዋች ነበር ሆኖ የተመለከት ነው። ከዛ ባለፈ ደግሞ ምናልባት ቀጣዮቹ ጊዜያቶቹ ከዚህም ጭምር የተሻሉ የመሆን እድላቸው
ሰፋ ብሎ ልናይ የምንችልበት እድል ይኖራል። የተሻለ የፕሪሚየር ሊግ ወይንም ከጎሎች ጋር ይበልጥ በተገናኘ ቁጥር የተጫዋቹ ሊግ ውስጥ ሊጉን ይበልጥ የመላመድ ሊጉን ይበልጥ የመድፈር ሊጉን የበለጠ አዳፕት የማድረግ እድሉን በጣም ስለሚያሰፋለት እዚህ ጉዳይ ላይ በጣም በርካቶች በደንብ የመተማመንን እድልን ይፈጥሩለታል። በአንድ ጨዋታ ላይ በዚህ ሲዝን ምናልባት 5 እና ከዚያ በላይ ግብ እድሎችን በመፍጠር ደረጃ ብሩኖ ፈርናንዴዝን የሚስተካከለው ተጫዋች የለም። በ6 አጋጣሚዎች 5 ግልጽ የሚባሉ ቻንሶችን ጎል የመሆን እድል ያለባቸውን ኳሶች በመፍጠር ደረጃ ከፊት ይቀመጣል። ይሄ ከራያን ቸርኪ ከሲያን ሎንግ ስታፍም ጭምር የተሻለ የቁጥር ስታቲስቲክስ ያለው ተጫዋች ነው። ቅድም እንዳነሳ ነው በቡድኑ በኩል የተመለከትናቸው የምንገኙት ባለፉት 16 የእንግሊዝ ፕሪሚየር ሊግ ጨዋታዎች በተለይም ከሜዳ ውጪ 30 ጎሎች ተቆጥረውበታል። ምንም አይነት ክሊንሺት ይዞ መውጣት የሚችል ቡድን አይደለም ሆኖ የተመለከትነው የምንገኘው። በእርግጥ አሁንም የግብ ጠባቂዎች ጥያቄ የሚነሳበት ቡድን ይመስለኛል። ገና ነው። ምናልባት የሴኒ ላመንስን ጉዳይ በተመለከተ ቡድኑ እንደ ቡድን አሁንም የሆኑ ያልተመለሱ ጥያቄዎች ያሉበት ይመስለኛል። ባክፎሩ ላይ ገና ስቴብል ማድረግ የቻለ ቡድን አይደለም እየተመለከተን የምንገኘው። ከዚያ ባሻገር ደግሞ እንደ ቡድን ጥሩ የሚባል የቡድን ፎርም ላይ ባለመገኘቱ ምክንያት ምናልባት እንዲህ አይነት ስትረግል የሚያደርግባቸውን ጊዜያቶች የማሳለፍ ግዴታ ውስጥ ሊገባ ይችላል። በዚህ ቡድን ውስጥ የተመለከትናቸው በሚገኙት የአሁን ላይ የሜዳ ላይ ቆይታዎችና በቀጣይም የምንጠበቀው ዩናይትድ እንዴት ባለ መልኩ በመከላከሉ ደረጃ ራሱን ሴትል አድርጎ በግብ ጠባቂዎች ላይ የሚነሱትን ትችቶች ከማስተካከል አንጻር ቀጣዮች የቤት ስራዎች እጅግ በጣም የሚጠበቁ የመሆን እድላቸውን በጣም ሰፋ አድርገን እንድንመለከተውም ጭምር የሚያመች ርዕሰ ጉዳይ ሆኖ ሊነሳ የሚችል ጉዳይ ይመስለኛልና ከሩበን አሞሪም በኋላ የዩናይትድ በጨዋታው ላይ በተለይም ደግሞ ይበልጥ የማጥቃት ባህሪ ያላቸው ተጫዋቾችም የሌላቸውም ተጫዋቾች አታክ የሚለውን ይሄ ኦፌንሲቭ ማይንዳቸው ላይ በደንብ የተመለከትንበት ምናልባት እዚህ ጋር አንድ ስም ማየት ወይም ማንሳት ያለብን ይመስለኛል። በትላንትናው ምሽት በጨዋታ ላይ የሺላሲ ዋው ምናልባት የመጀመሪያ ኳሶቹ እጅግ በጣም አስደናቂ የነበረ ከብራይተን ጋር በሚኖረው ጨዋታ ላይ ምናልባት በቋሚነት የመሰለፍን እድል ሊያገኝ ችሎ የሚሉ ጥያቄዎች የተነሱበት የሚገኝ ገና እጅግ በጣም ወጣት ከሚባሉ ተጫዋቾች መካከል አንዱ መሆን የቻለ ምናልባትም ዩናይትድ ቤት ውስጥ ቀጣይ ተስፋ ከሚጣለባቸው የቡድኑ ቁልፍ ተጫዋቾች የመሆን እድል ካላቸው መካከል አንዱ ገና 18 ዓመቱ ራይት ዊንግ ባክ ሆኖ መጫወት የሚችል በዚህኛው ዩናይትድ ከ21 ዓመታች ስብስብ ውስጥ የተመለከት ነው የምንገኝ እና ቅድም እንዳነሳ ነው በጣም ቆንጆ የሚባል የግራ እግር ተጫዋች ከሆኑት መካከል አንዱና ትላንትና በነበረው ፕሪሚየር ሊግ ቆይታ ላይ በጣም ጥሩ ጊዜን ካሳለፉት ተጫዋቾች መካከል አንዱ ነበር ማለት እንችላለን። ዘንድሮ እርግጥ ነው በእንግሊዝ ፕሪሚየር ሊግ ብዙ ደቂቃዎችን መጫወት አልቻለም። ሁለት ጨዋታዎችን ያከናወነው 12 ደቂቃዎችን ነው ደግሞ በጋራ ማሳለፍ የቻለው። ይህንን ከተመለከታችሁ ምናልባት የመጫወቻ ጊዜው እጅግ በጣም ብዙ ነው ወይ ካልን የዛን ያህል አይደለም። ነገር ግን ከበርንሊ ጋር ከዛ በፊት ደግሞ ከአስቶን ቪላ ጋር በነበሩት ጨዋታዎች ላይ የመሰለፍን እድል ማግኘት የቻለ ተጫዋች ነው። ስለዚህ በዩናይትድ ቤት ውስጥ በቀጣይ በጣም በትልቁ ከሚጠበቁ ተጫዋቾች መካከል አንዱ ምናልባት ከ21 ዓመት በታች ቡድን ውስጥ ጎል በማስቆጠር አሲስት በማድረግም ጭምር ተሳትፈዋለሁ። ለምሳሌ ክሪስታል ፓላስን 4-1 ሲያሸንፉ 2 ጎል አስቆጥሮ ነበር። ቶተንሃምን በተመሳሳይ ሲያሸንፉ አሲስት አድርጎ ነበር 4-1 ሲያሸንፉ። እንዲሁ ደግሞ ከኖርዝ ካውንቲ ጋር በነበረው ጨዋታ ላይም ጎል ማስቆጠር የቻለ ተጫዋች ነው። ይበልጥ በጣም ለጎል ከቀረቡ ተጫዋቾች መካከልም ጭምር አንዱ ነውና ኳስ የሚገፋበት መንገድ፣ ቀና ብሎ ተጫዋቾችን የማይበት ሳጥኑ ምናልባት በጣም ማራኪ የሚባል ጎል የማስቆጠር እድል ነበረው በጨዋታው ላይ። ዱብራፍካም ጭምር ኳሱን ማዳን በማይችልበት መልኩ ላይ ያስተዋሉ አንድ ቅጽበትና የዚህ ተጫዋች ቀጣይ እድገት በዩናይትድ ቤት ውስጥ በጣም አጓጊ ከሚባሉና ለሚመጣው ማሰልጣኝ ጭምር ተጨማሪ የቤት ስራ የሚያሳድር ሆኖ የተመለከትነው ነበር። ምናልባት ሴንተር ባኩ ላይ የሆኑ ጥያቄዎችን ያስተዋልንበት ነበር። ሃይደን ሄቨን የመጀመሪያ ጎልም ሲቆጠር አክቹዋሊ ተጠያቂ የሚደረገው ተጫዋች እርሱ ነበር። የእሱ ዲፍሌክሽን ነበረ። ምናልባት ከዚህኛው ባሻገር ደግሞ በጨዋታው ላይ ከማርቲኔዝ ጋር የዛን ያህል በጣም ጥሩ አልነበሩም። ከዚህ ቀደም ከነበሩ ጨዋታዎች አንጻር ከተመለከተን ብሌም የሚደረገው ወይም ዊክሊንክ የነበረው ሁለቱ ሴንተር ባኮችና በግብ ጠባቂ ላይ ትናንትና ካየናቸው ውስጥ ዊክሊንክ ወይም ደካማ ፐርፎርማንስ ወይም በጨዋታው ላይ ጥቂት የሚባለውን ሬት ማግኘት የቻሉ ተጫዋቾች ሆነው የተመለከትንበትን ምሽት አሳልፈዋልና ቀጣይ በቡድን ውስጥ
የማደግ እድላቸው ደግሞ በጣም ሰፊ ተብለው ከሚጠበቁ ተጫዋቾች መካከል ብዙዎቹን ትላንትና ያስተዋልንበት ነበር። ሜቢ ከሁለቱ 6 ቁጥሮች አንደኛው የማኑኤል ኡጋርቴ ቀጣይ ምናልባት በዩናይትድ ቤት ውስጥ ፕራይመርሊ የተሻለ ጊዜንም ጭምር ደግሞ ያሳልፋሉ ተብለው ከሚጠበቁ ተጫዋቾች መካከል የመሆን እድሉም ጭምር አንዱ ነበረና ስለዚህ በቀጣይ እንጠብቀዋለን። ቤንያሚን ሼሽኮ ከጨዋታው መጠናቀቅ በኋላና 2 ጎሎችን ካስቆጠረ በኋላ በጣም ጥሩ ስሜት ተሰምቶኛል፣ ብዙ የግብ ዕድሎችን ፈጥረናል፣ በተለይም ደግሞ እነዛ 2 ጎሎች የተቆጠሩበት ሙቭመንት በጣም አስደናቂ ነበረ የሚል ሀሳቡን አጋርቷል። ስለዚህ ይሄ ማለት ለዚህ ተጫዋች ጥሩ መሆን ቅድም እንዳነሳ ነው ሁሉ በቀጣይ ከጀርባው የሚጨጡ ተጫዋቾች በትክክል ብዙ ነገሮች የሚጠበቁበት ይመስለኛልና ከዚህ ቀደም በነበሩት ቆይታዎችም ጭምር ዲስአፖይንትድ ስለመሆኑም ጭምር አጋርተዋል። ምክንያቱም ቡድኑ እንደ ቡድን የተሻለ ጊዜን አይደለም እያሳለፈ የሚገኘው፣ ምናልባት ብዙ ድሎችን የሚፈጥር ነገር ግን ጎሎችንም በማስቆጠር ደረጃ ደግሞ በጣም ደካማ የሚባል ጊዜን እያሳለፈ እንደሚገኝ ቡድን ያንን እንዲያደርጉም ጭምር ይጠበቃልና ለመጀመሪያ ጊዜ እንግዲህ በእንግሊዝ ፕሪሚየር ሊግ በማንቸስተር ዩናይትድ መለያ የፕሪሚየር ሊጉ ኮከብ ተጫዋች የወሩ የጨዋታው ኮከብ ተብሎም ጭምር መመረጥ የቻለበትን አጋጣሚ ፈጥሯል። ስለዚህ ቀጣይ ኤክስፔክቴሽኖቹ ሁሉ አሊያም የትኩረት ማዕከሎች ወደ እሱ እንዲሆኑም ጭምር የሚጋብዝበትን ምሽት አሳልፏል። ሰው ቀጣይ እንዴት ሊሆን ይችላል የሚለው ጉዳይ ይጠበቃል። ከወጣበት 78 ሚሊዮን ፓውንድ አንጻር ኤክስፔክቴሽኖች ሁሉ እሱ ላይ የነበሩት ጎሎችን በደንብ እንዲያስቆጠርም ጭምር የማድረግ የቤት ስራ ነበርና ያንን ሲያደርጉ ግን ብዙ አላስተዋልነውም። ቀጣይ የሚጠበቀው የቤት ስራ ግን በዚህ ተጫዋች በኩል ብዙ ጎሎችን እያስቆጠረ ወደ የቡድኑ ዲሳይሲቭ የሆነ ተጫዋች የመሆን እድሉንም ጭምር እንዲያሳይ የሚጠበቅበት ተጫዋች ነው። ኦቨርኦል ግን በዩናይትድ በኩል በተመለከትነው የምሽት ጨዋታ ላይ ምንም እንኳን በሊግ ውስጥ ግርጌ ላይ የሚገኘውን በርንሊን የማሸነፍ እድል ባይኖርም ግን በምሽቱ ላይ የተመለከትነው የጨዋታ እንቅስቃሴ ተስፋ የነበረው ነው። ሩበን አሞሪም ተገደውም ቢሆን በመጨረሻዎቹ ጨዋታዎቻቸው ባክፎሩን ለመጠቀም ጥረት ሲያደርጉ የተመለከትንባቸው ነበሩ። ለምሳሌ ከዚህኛው ጨዋታ በፊት ከነበረው ከሌድስ ጋር እንኳን በተመሳይ ባክስሪን ነበር ቡድናቸው ይዞ ሲጠቀም የተመለከት ነው። ከውልቭስ ጋርም በነበረው ጨዋታ ግን ይህንን ለመጠቀም ጥረት አድርገው ነበር እና ራሱ ፍሌቸር የተጠቀመውን የቋሚ ወይንም የባክፎሩን ስለዚህ በቀጣይ የሚጠበቅ ነው። ዩናይትድ በቀጣይ የፊታችን እሁድ በኤፍ ኤ ካፕ መርሃ ግብር ከብራይተን ጋር ከዛ በእንግሊዝ ፕሪሚየር ሊግ በማንቹሪያን ደርቢ ከማንቸስተር ሲቲ ጋር ደግሞ ጨዋታውን ያከናውናልና ለዩናይትድ ግን ቀጣይ ኃላፊነቱን በአሰልጣኝነት የሚረከበው አሰልጣኝ እስኪታወቅ ድረስ ከታዩ ምናልባት ተስፋ ከሚታይባቸው የጨዋታ መርሃ ግብሮች ውስጥ አንዱን ያየነበት ምሽት ነበር ማለት ይቻላል።